ብሩኖ የተመራ ይወልን ገራም በቃ ማንሳት ያለበት እኮ አይደል ሰው እኮ አሉት መቶታ ቪዲች እየደሙ እየተጫወቱ አይደል ቪዲች እውነት የለም ነገር አይደለም ይሄው ምን ሰዓት ዌስት ማድረግ እኮ ነው አሁን እኮ እንዴ አሉት ሰው ከነ ጉዳታቸው ነሩኒ እና ቪዲች እየተጫወቱ ያያየን ነገር እየተመራ እሺ አሁን በተመራኩ ታይም ዌስቲንግ ማኔጅመንት ነው ትላል እየተመራ ጉዳት ኮነስ ምን ይውጣ ታዲያ ይውጣ ያለሱ ደግሞ የሆነ ማለት ማን ይግባ እኔ ባኔ ግርም ያመቸኝ ማን ይግባ ማን አለ ፍላሽ ሴኩሪቲ መቼ ረጅም ኳስ ሙቡ አገኛቸው እምፑሞ ሸሽኮ ፓ 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 ኮንቮይ ነው ዩናይትድ አሁን ኳስ ነው ወጣው ዩናይትድ ጫና ብሩኖ አይመቸኝም ምን እውነት ለመናገር የማይሰራ ጋፊ ካልተስማማ አትስማማ አይመቸኝም ብሩኖ ይሄ የፕላን ፕሌት ጥረት ያለበት ሰው እኔ ምን አርጉ እንደሚል አልገባኝም በቃ ደሞ ተነሳበት ሰይጣኑ ደሞ ተነስቶበታል የምሬን ነው በቃ ድንቁርና ደሞ እየተነሳበት እኔ የአርሴናል ደጋፊ ለመጀመሪያ ጊዜ ትክክል የሆነው በዚህ ልጅ ጉዳይ ነው መጀመሪያም የአርሴናል ደጋፊ ተናግሯል ይሄ ልጅ ጤነኛ አይደለም ደንቆሮ ነው ብሎ የአርሴናል ደጋፊ ተናግሯል ብሩኖ ፈርናንዴዝን አንተ የመናገር በጭራሽ መብት አይደለም ጭራሽ አቅሙ ራሱ የለም ብሩኖ ፈርናንዴዝን የመናገር ማለት ነው ብሩኖ ፈርናንዴዝ ማለት በዚህ ሰዓት ዓለማችን ላይ ካለ ጉዱና ምርጡ ተጫዋች ብሩኖ ፈርናንዴዝ ብቻ ነው በሱን ያክል ደረጃ ማንንም ተጫዋች የትኛውም ተጫዋች ፕሪሚየር ሊግ ላይ አይደለም የትኛውም ቦታ ላይ ሊጫወት አይችልም ዩናይትድ ውስጥ ከዚህ በኋላ የሱን ያክል የሚተካ አንድ ተጫዋች አይኖርም አንድ ተጫዋች ማለት ነው ምን አይነት ድንቁርና ምን አይነት ተከክነት ቢኖር ነው በዚህ ያክል ደረጃ ወርደ ያገኘው እኔ ከዚህ በኋላ ስለአንተ ጥሩ ነገር በተአምር ላወራ አይደለም ቪዲዮ ልሰራ አይደለም ልናገሩልህ አልችልም በብሩኖ ከመጣ እኛ ራሱን መጣባለን በደም ማለት ነው ማንንም ሰው በብሩኖ መምጣት አይችልም ማንንም ሰው ማለት ነው ደንቆ እኔ ብሩኖ አይመቸኝም ምን እውነት ለመናገር የማይሰራ ጋፊ ካልተስማማ አትስማማ አይመቸኝም ዳሎት አይመቸኝም ብሩኖ አይመቸኝም ብላለች አሉት ያራዳ ልጅ ይመቸው ሐሳቡን እናከብርለታለን ግን ደግሞ ከጨዋታው በኋላ ስለ ብሩኖ ያለው አመለካከት መጀመሪያ እንደተናገረ ይሆናል ብዬ በፍጹም አልጠብቅም ምክንያቱም በጨዋታው መጠናቀቅ ላይ አንድ ጎልና አንድ አሲስት አድርጎ ዩናይትድ እንዲያሸንፍ ያደረገው ብሩኖ ፈርናንዴዝ ነው እስካሁን ላመጣናቸው ስኬቶች በሙሉ ማለት ነው የዚህ ሰው እጅ አለበት ከጀርባ ምንም ጥያቄ የለውም ስለዚህ ከጨዋታው በኋላ ምናልባት ስሜታዊ ሆኖ የተናገረው ነገር ይሆናል የሚጸጽተው ይመስለኛል እንደ ሐሳብ ብሩኖ ዳሎት እበት ተጫዋች ነው እኔም በጣም ነው የሚያስጠላኝ ስቃጠል ነበር ትላንትናም ግን ስለዚህ ሰው ግን ማንንም ሰው ቢመጣ እኔ ከማንንም ጋር ከራከራለሁ ማንንም ማለት ነው ስለ ብሩኖ መጣ እንደዚህ ነው እንደዛ ነው ብትለኝ ሐሳብህን አከብራለሁ ግን ልክ እንዳልሆን ካሳምንሃለሁ ምንም ጥያቄ የለውም ብቻ ማንቸስተር ይቅደም ብለናል ዩናይትድ ደጋፊዎች ሲቪል ዋር ጀመራችሁ ተባለው እውነት ነው ብሩኖ ይመቸናል ብሩኖ አይመቸንም ብሩኖን አትናገሩት ብሩኖ እናገረዋል ምናምን ከሚሉ ማህበራት ጋር እንደዚህ የርስ በርስ ሲቪል ዋር ጀመራችሁ ጾም ነው ተው ተረጋጉ እንዴ ሁለታችሁ ምሽጋችሁን ያዙ እንዴ እኔ ሁሉ አስማማችሁ ነው የመጣው እውነት ነው ብሩኖ እኮ የሚመች ተጫዋች አይደለም አይመችም እንዴት እንደሚያስጠላ እኮ በተለይ ሲነጫነጭ አንተ ቀኑን ሙሉ እኮ ነው የሚነጫነጨው በእግር ኳሳዊ ቋንቋ ከሆነ ሌላ ጉዳይ ነው እኔ በባህሪው ነው ያልኳችሁ በእግር ኳሳዊ ቋንቋ ክፉ ድክ መነጋገር አልፈልግም ከዛ ውጪ ግን ምንድነው ታው ጦርነት አውቁ በቃ ተተቀፈቱ እኛ እንዴ የኢራንና እስራኤልን ጉዳይ እንከታተል ወይስ የእናንተን ሲቪል ዋር እንከታተል በቃ አደቡ ኤሊን ብሮዬን የኔ አጥቂ የኔ ካፕቴን የኔ አንበሳ እዛው ለሴስኮ ሜዳ ውስጥ መክሮ ዘክሮ አስረድቶ ከዛ አሻምቶ ለሴስኮ ጎል እንዲያስቆጥር ረድቶ ራሱ አስቆጥሮ በየጨዋታው ያገባ የሚወጣን ሰውዬ መጣ አይመቸኝም እኔ ማንቸስተር ደጋፊ ብሩኖ አይመቸኝም ሲል ያመኛል አይመቸኝም እኛም አትመቸንም በቃ በገንዘቡ ተሽጦ ምናምን ዩናይትድ የገንዘብ ችግር አለበት በየአመቱ አይደል እንዴ ስንት ሚሊዮን እየበጀተ ተጫዋቾች እየመጡ እየሸረመዱ ነው እንጂ አረ በጣም እኔ ተውኝ አሉላ አጅሬው ደግሞ በብሩኖ ፈርናንዴዝ መጣ ይሄንን አጀንዳ ደግሞ እንደ አጀንዳ እንዲራገፍ ፈለክ እኔ አላዛር አስክዶም የሰጠውን አስተያየት ስለ ብሩኖ ፈርናንዴዝ የሰጠውን አስተያየት እነግራችኋለሁ ያሉላን ፍሬውን ጉዳይ እመለስበታለሁ መጀመሪያ ግን ያላዛርን አስክዶምን አስተያየት ላንብብላችሁ ጋዜጠኛ አላዛር አስክዶም ይናገራል የብሩኖ ሲዝን ለኔ የሊጉ ምርጥ ተጫዋች ነው በዚህ አመት በተለይ የበለጠ አድቫንስድ ቦታ ላይ ሲጫወት ያለው ቴክኒካል ብቃትና ጥራት ብቻ አይደለም በፊት በኮቪድ ጊዜ ተጫዋቾች ሲቀባበሉ ይሰማ የነበረውን ቅብብላቸውንና ቴክኒካል የሆኑ ተጫዋቾች ኳሱ ሲጠቀሙ ኳሱ የተለየ የሚያወጣ ድምጽ ነበር
ቴክኒካል ክላሪቲ ይባላል። አሁን ያንን ክሮስ ሲያደርግ ልክ እንደዛ እንደ ዴቪድ ቤካም አይነት ክሮስ ነው ሲል አስተያየቱን ሰጥቷል። እና ሌላው ጋዜጠኛ ብሩኖ ፈርናንዴዝን የሚገልጽበት ቃላት አጥቶ በቃላቶች ሲጠበብ አንተ ብሩኖ ፈርናንዴዝን ትሳደባል። አረ ይሄ ምን አይነት ድፍረት ነው ጋይስ? አሁን ከነኛ ጋር ተጣርቋል። አሁን አጀንዳው አዲስ አጀንዳ መፍጠር የሚፈልገው ከማንቸስተር ዩናይትድ ደጋፊዎች ጋር ተጣገባ ውስጥ ገብቶ የራሱን ቪዲዮ የራሱን ቫይራሎች ለማስወጣት ነው። ይሄ ነገር በእውነት አሉላ የእውነት እኔ እንደምወድ ያክል እንድጣላ ልታረገኛል በብሩኖ ፈርናንዴዝ ከመጣህ ማለት ነው። በእውነት ነው። እኔ ብራንድ ደጋፊ ብዬ ከምቆጥራቸው ደጋፊዎች መካከል አንዱ አሉላ ፍሬው። ነገር ግን ከብሩኖ ከመጣ አንገቴ በቢላ ነው አባቴ። እኔ አልፈታም በእውነት። ወይ ይቅርታ ጠይቅ ወይ ስለ ብሩኖ ፈርናንዴዝ ማውራትህን ተው። በቃ ተው፣ እግዚአብሔርን ተው። ብሩኖ ፈርናንዴዝ አይመቸኝም ሲል እንግዲህ አሉላ አስተያየቱን ሰጥቷል ማለት ነው። እስቲ ሐሳባችንን እንሰጥበታለን። ኮፒ ሊንክ፣ ሪፖስት፣ ሼር እያደረጋችሁ ለአሉላ ታደርሱልኛላችሁ። ከዛ በፊት አንድ መረጃ ልንገራችሁ። ብሩኖ ፈርናንዴዝ በማንቸስተር ዩናይትድ ታሪክ በአንድ ዓመት ውስጥ ብዙ አሲስት በማድረግ ሪከርድ ሊሰብር 2 ነው የቀረው። ዴቪድ ቤካም በአንድ ዓመት ውስጥ 15 አሲስቶች በማድረግ ነው ሪከርዱን የያዘው። ብሩኖ ፈርናንዴዝ 10 ጨዋታ እየቀረ ኦሬዲ 13 አሲስቶች አሉት ማለት ነው። በፕሪሚየር ሊጉ ታሪክ ደግሞ ብዙ አሲስት ያለው ኬቨን ዴብሮይና እና ቴሪ ኦንሪ ናቸውና እነሱ 20 አሲስት ነው ያላቸው። በ10 ጨዋታዎች 7 አሲስት ያደርጋሉ። የትንሽ ከበድ ይላል፣ ግን በእርግጠኝነት ቶፕ 3 ውስጥ ይገባልና ይህንን ተጫዋች ዩናይትድ በመጫወቱ እንደው እድለኛ ነኝ ይላል ብለው ስንጠብቅኛ አሉላ አይመቸንም ሲል በጣም ብዙዎቻችንን አስደንግጧል። አንዳንድ ሰዎች እየመጣችሁ አንፎሎ እናርገው ወድህ ነበር ጠላው ምናን የማንቼ ደጋፊ እንደዚህ አይነት ባህሪ የለበትም። ሜንስትሪም ላይ ለዩናይትድ በቃ አመቱን ሙሉ ሲጨቃጨቅ ሲጣላ የኖረ ሰው በአንድ ሐሳብ አልተስማማንም ብሎ አንፎሎ እናደርግ ምናምን ይሄ ፍጹም ልክ አይደለም። ሐሳብ እናከብራለን፣ ግን መልስ እንፈልጋለን። ኤክስፕሌን ቢያደርግልን ደስ ይለኛል። ብሩኖም ይነጫነጫል፣ ምንም ጥያቄ የለውም። ባለፈው በጣም በአደገኛ ሁኔታ በካውንተር ተጋላጭ ሆነን ዞሮ እሱ ከዳኛ ጋር ሲጨቃጨቅ አይተናል። በራሱ ጥፋት ሌሎችን ብሌም ያደርጋል ምናምን፣ ግን የሰው ፐርፌክት የለውም። በነገራችን ላይ ይሄ ሞናሊዛ ላይ ቡግር ስለወጣባት አስጠላች እንደማለት ነው። ብሩኖ ፈርናንዴዝ ስለሚነጫነጭ አይመቸኝም ወይ ደግሞ አይችልም ብሎ መተቸት በቃ ብዙ ፖዚቲቭ ነገሩ ይበልጣል። በጣም ብዙ ተጫዋቾችን ብታዩት ያደምጡታል፣ አሰልጣኞች ይወዱታል፣ ሙሉ ስታፍ ይወዱታል። በጣም ሊደር ነው። በሜዳም ከሜዳም ውጪ በጣም ሊደር ነው። እኔ እንጃ ምን እንደሚወጣለት አላቅም ሜዳ ውስጥና ለምን አይመቸኝም እንዳለ ኤክስፕሌን ቢያደርግ ደስ ይለኛል። የእናንተን ሐሳብ አስተያየትም ኮሜንት ላይ። ብሩኖ ፈርናንዴዝ አይመቸኝም አለ አሉላ ማለት ነው። መብቱ አይደል ታዲያ እንዴ? አይችልም አላለም እኮ በቃ አይመቸኝም ነው። እኛ ሮናልዶና ሜሲን አይመቹንም እንል የለ እንዴ? ሮናልዶ አይመቸኝም ሜሲ አይመቸኝም እንል የለ እንዴ? ከነሱ በላይ ሆኖ አይደለም ብሩኖ። የትኛውም ግለሰብ አንድ ተጫዋች ላይመቸው ይችላል፣ ግን ደግሞ ምንድነው ችግሩ? አይችልም ይችላል ሲል ነው። አይችልም ካለ ያኔ ማንም ቢሰድበው ልክ ነው። አሁን ግን ይሄ ሰውዬ አይመቸኝም ያለው በግል ይሄ ደግሞ የግል መብቱን ደግሞ የሆነ ልናከብርለት ይገባል። በቃ በተለይ ማንቸስተር ዩናይትድ ደጋፊዎች የጅምላ ፍርድ አያስፈልግም። አይመቸኝም መብቱ ነው በቃ። እኔ አሁን በግሌ ሻምፒየንስ ሊግና ፕሪሚየር ሊግ ከበሉት ከሌጀንድ ተጫዋቾቻችን እኩል በደንብ አስቀምጠዋለሁ ብሩኖ ፈርናንዴዝም ማለት ነው። ይሄ የግል አስተያየቴ ነው። አንድ ሰው ደግሞ ከእነሱ ጋር ታወዳድራለህ ሊለኝ ይችላል። እሱም ደግሞ የራሱ ሀሳብ ነው ማለት ነው። እና ስለዚህ ብዙም ነገሩን አናራግበው ፋሚሊ። በደምብ ሼር፣ በደንብ ኮፒ ሊንክ ይደረግ። ይመቻችሁ።